ስትሉ ወይ ደግሞ እንዲሆኑ መባልን መስማት ስለማልፈልግ ተጠንቀቁ። እኔ ተጠንቀቁ ስላችሁ እመኑ፣ ተጠንቀቁ። አይ ብላችሁ እንትን ካላችሁ ምናልባት ዛሬ ላይ ይችላል፣ ነገ ላይ ይችላል፣ ተነግሮ ይቆጫችኋል። ጎዳ ነገር ይዛኔ ተከዳው ማለት እንጂ ያንን ሰው እወድሃለሁ እያሉ ፍሪደምን መንሳት። ለምሳሌ ቤታዩ አንድ ችግር አለባት። እወድሻለሁ ትልሻለች፣ ከዛ ደግሞ አምባገነን ትሆናለች። አምባገነቷ ምንድነው? አትፈቅድልሽም አንቺ ከሌላ ሰው ጋር እንድትሆኚ፣ አትፈቅድልሽም አንቺ ከሌላ ሰው ጋር እንድትጫወቺ፣ ኢቭን እንድታገቢ አትፈቅድልሽም። ቦይ ፍሬንድም ልትመርጥልሽ ትፈልጋለች። እንቅልፍሽንም ሰዓት ልትመርጥልሽ ትችላለች። ያ መውደድ አይደለም፣ ጓደኝነትም አይደለም። መውደድ ያንን ሰው ፍሪደምን መስጠት፣ መውደድ ያንን ሰው ደስተኛ ለማድረግ መሞከር። መውደድ ማለት ማመን ማለት ነው። በአጠቃላይ እምነቱን አለመውደድ ማለት ነው እንጂ በሚፈልገው ሰዓት መገኘትም አይደለም። አሽከር አይደለሽ እና እንወድሻለን እያሉ አንዳንድ ሰዎች ጓደኛ እያሉ አንዳንድ የሚያጨናንቋቸው ሰዎች ወንዶችም ሴቶችም አሉ። እንዳታምኗቸው፣ ትክክል አይደለም። ቤተሰብም አለ እንወዳቸዋለን ይላቸዋል፣ በህይወታቸው ሊጫወቱ ይፈልጋሉ። እሱም ትክክል አይደለም። እና ሁለቱ ጋራ የነበረው ነገር ፌክ እንደሆነ እና እንዳልሰራ ወይ ፌክ ሊሆን ይችላል ወይ ደግሞ እንዳልሰራ ካወቅኩኝ ደግሜ ሌላ ሰው ላይ ትላንት የሰራሁትን ነገር ተመሳሳይ አላደርግም። ትላንት ከቤታዩ ጋር ይደርሱብኛል፣ ዛሬ ከጃኒ ጋር የማደርገው ነገር ምንድን ነው? ጀስት ለመገናኘት ካልሆነ በስተቀር ለጓደኝነት መሆን የለበትም። እርግጠኛ ነኝ። አረጋግጣችሁን አካሄዳችሁን፣ አናኗራችሁን፣ የወደፊታችሁ ነገር እንዲያምር ዛሬ የምትሰሩት ነገር ቬሪ ኢምፖርታንት፣ በጣም ኢምፖርታንት። አስቡበት። እራሳችሁ ላይ እንዳትሉ፣ እራሳችሁ ላይ እንዳታሾፉ። ከንፈር ያምሩ። እኔ አሁን በቃ ይሄ ቲክቶክ ላጥፋው ወይስ ልትሩ? ሰው አያሳየኝም። ጌም የሚልኩልኝ ሰገጤዎቹ ናቸው። ጌም ይጫወታል ግን በነገራችን አንዱ ግን ባይዘው ጌም የሚጫወት ጂጂ ዮኔ። እኔ ብዙ ነገር ደርሶብኛል። ከባድ ነው። አፌ ቁርጥ ይበልሽ ታለም ለኔ ነው የምትነግረው የሚመስለኝ። ምንም ችግር የለውም። ፈታ ማለት እኮ ችግር የለውም። ፈታ ማለቱ ችግር የለውም። ግን ስፔሻሊ ፈታ የምትልባቸው እንትኖች ምንድን ናቸው? ሌላውን ለማናደድ አታድርገው፣ ወይም ደግሞ የምትናገራቸውን ቃላቶች እና አካባቢ ላይ ያሉትን ሰዎች የሶሻል ሚዲያ የተቋሰል አይደለ እንግዲህ እነሱን ነገሮች ተጠንቀቁ። ሌላ ነገር ነገር እንዳያመጣባችሁ፣ መጨረሻችሁም እንዳያስጠላ። እዛም ንክር፣ እዚህም ንክር፣ እዛም ንክር፣ እዚህም ንክር። ችግር እንዳይፈጠር። ሁለተኛ ነገር ደግሞ ምንም መጥፎ ነገር አላወራም። ቢንዬ አንተ ደንቆሮ ስለሆንክ ምንም አይገባም። ደንቆሮ ምን ይገባዋል? ደንቆሮ እኮ አይገባም።
ችግር እንዳያመጣ ማለት ችግር እንዳያመጣ። ሁለተኛ ነገር ደግሞ ይቺ የሚደብቁኝ እንዳታመጣ ምን አይተናል እኮ አየነው እኮ ከ3 ወር ከ4 ወር በፊት መኪና ተገልብጦ ምን እንደመጣ የጃኒ መኪና ተገልብጦ እግዚአብሔር መቼስ አትሄድ ያለው ነፍስ ተርፎ እዚህ ላይ መድረሳቸው ዛሬ መኪና ከስንት ሚሊዮን ብር በላይ መክፈል አቅቷቸው እንደቆመች መንዳት ራሱ እንደማይቻል በቃ ድብልቅ የለች መኪና ነው። እንደዚህ አይነት ነገሮች እንዳይመጡባችሁ ህይወታችሁ ባጭሩ እንዳይቀጭ ጋይስ ነው። በእናንተ ማግኘት ሌላውን እንዳያዝንባችሁ ነው በአጠቃላይ። ምክንያቱም ነገርኳችሁ እዚህ ጋራ የሚያነቡ እንባዎች አሉ፣ ያልጠገቡ አንጀቶች አሉ። ያልጠገቡ አይደለም ምግብ የሚያምራቸው አንጀቶች አሉ፣ የተራቡ አይኖች አሉ፣ እንባ የያዙ አሉ። እና ቀንሱት ነው የምላችሁ፣ ቀንሱት። እንደዚህ አይነት ነገር እኔ በራስም ስለማየው ነው እንትን ይላል፣ ቀናችሁን ያሳጥረባችኋል፣ አፍ ውስጥ ትገባላችሁ፣ አይን እንጨት ያደርጋል ይባላል። ይህን የምንነግራችሁ ደግሞ ምናልባት ስለምንወዳችሁ አይደለም፣ የእናንተን ተቸግሮ ማየት ስላስጠላኝ ነው። በተለይ ሁሌ አንድ ሰው እኔ ልንገራችሁ ስለእናንተ እኔ እናንተን ለእናንተ የተለየ ቦታ ኖሮኝ ለእኔ ስትሉ ስትፈልጉ የፈለጋችሁትን ብትሆኑ ችግር እኔን የሚነካኝ ነገር የለም። እውነቱን ልንገራችሁ ለእናንተ ለብቻ ስፔሻሊ ልብ ኖሮኝ ወይ ምናምን አይደለም። የኔ ዓላማ ድሃን መቀነስ ነው። እንዴት ነው? ባንከሮችን ታውቋቸዋላችሁ? አትራፊ እንድትሆኑ እግዚአብሔር ምስክር ነው። አትራፊ እንድትሆኑ ደስተኛ እናንተ ድሃ ቀንሽ፣ ሌላ ድሃ ደግሞ እንዳይፈጠር ሀብታም እንዲመጣ ድሃን መቀነስ ነው የኔ አካሄድ። ገባችሁ? ድህነት ማለት ደግሞ ምን መሰላችሁ? የገንዘብ ብቻ አይደለም። እዚህ ጋር ደስተኛ ሰው ማየት ነው የምንፈልገው። ሌላ ደግሞ አንዱ ደግሞ የራሱን ኮርቻውን ጭሩ ችግሩን እስከሚመጣ ድረስ የነበራችሁ ልጆች ጥሩ ሁኔታ ላይ ደርሳችሁ ጥሩ ቦታ ላይ ሄዳችሁ ደግሞ ሌላው በእናንተ ተተክቶ የሆነ በቃ ለትውልድ እንትን የምትሆኑ ነው እንጂ ስፔሻሊ እኔ ስለእናንተ አለ ሄሌ እኔ ስለእናንተ አሳስቦኝ ተጨንቄ ምናምን አይደለም። የእናንተን ችግር፣ የእናንተን ለቅሶ፣ የእናንተን ኝኝኝ አስጠላኝ ማየት አስጠላኝ። ትላንትና ደስ ብሎኛል። እሰይ ይህን ቻንስ አግኝታችኋል። በጣም ደስ ብሎኛል። ዋው ደስ ብሎኛል። እኔ ግን ስትወድቁ ማየት ግን አልፈልግም፣ አይመቸኝም። እኔ ሰው ሲያለቅስ ሰው የሆነ ነገር ሲሆን ደግሞ በራሱ ጥፋት ማየት አልፈልግም። እግዚአብሔር ምስክሬ አልወድም። ምክንያቱም ተጠንቀቅ ስለተጠንቀቅ ይሄ አጉል ለመውረድ ለመሰላችሁ አንደኛ እናት መካሪ አጠገባችሁ ያስፈልጋችኋል። ወንድም መካሪ፣ አባት መካሪ ያስፈልጋችኋል። የኛ ማህበረሰብ ደግሞ ለዚህ ታደላችሁ አይደላችሁ። አንደኛ ማትሰሙ እናት ናት። ተማረችም አልተማረችም፣ አሜሪካን ነችም ኢትዮጵያ ከልጇ የበለጠ ታውቃለች። ልጇን ፕሮቴክት ለማድረግ እንደው ጸሎቷ ራሱ ይበቃል። የእናታችሁ ማለት ነው። ባትችል እንትን ባይኖራት ራሱ በጸሎት ታስባችኋለች ከማንም በላይ እናታችሁ። አባታችሁ ነው። አባት እንኳን አይደለም፣ አባት ሆዳም ነው፣ እናት በተለይ። ስለዚህ ነገ ደግሞ እዚህ ጋር የምታገኝ ስትሉ
ወይ ደግሞ እንዲሆኑ መባልን መስማት ስለማልፈልግ ተጠንቀቁ። እኔ ተጠንቀቁ ስላችሁ እመኑኝ፣ ተጠንቀቁ። አይ ብላችሁ እንትን ካላችሁ ምናልባት ዛሬ ላይ ይችላል፣ ነገ ላይ ይችላል፣ ተነግሮ ይቆጫችኋል። እርግጠኛ ነኝ ተቆራጦም ነገ ታዳምጣላችሁ፣ ወይም እንዲህ ብላ ነበር ጂጂ ትላላችሁ። አይቀር የማትሰሙ ከሆነ ሰርጀሪ ቤታዮ ልንገራችሁ፣ አባቷ አጠገቧ ነው ያለው። ኦኬ አይ ቲንክ ትንሽም ጠንካራ አባት ይመስለኛል። እናት እንኳን ባይኖራት ነው የምላችሁ ይመስለኛል። ምክንያቱም ሰው ዝም ብሎ ልጆቹን ከኢትዮጵያ ተሸክሞ ከሌላ የወለደውን አይደለም ዛሬ የወለዷቸውን ልጆች ራሱ እንትንም አይላል ዞር ብሎ ማያለ እና አይ ቲንክ ከኋላዋ ሊኖር ይችላል። እያንዳንዱ ምስቴኳን ሊያስተካክልላት ይችላል ብዬ አስባለሁ። አላችሁ እናንተ ግን ስለምትሉ ተጠንቀቁ። ተጠንቀቁንም ብላችሁ ተጠንቀቁ እያልን ገደል የገባችሁም ስላላችሁ 2-3 ጊዜ ማለት ነው። ሰርጀሪ ተስፋ እናንተ ያጣችሁላት ስም ነው ያደርጋሉ። ምን አገባው? ሁኬር አመድ ሁኬር ፎር 1995 አንዳንድ ሰው ዝም ሲል ቀለዘ ይይዛ ምንድን ነው እነዚህ ሰዎች ደዛ ለጣልኝ ረዳ ምን እዚህ እየመጣ ፉን ይለብኛል። ሲነገራችሁ አንዱ ለአንዱ ሲነገር እናንተ እዚህ ጋር የምታጨበጭበው sometimes he gives advice of course. ግድ ነው፣ ግድ መሆን አለበት። ምክንያቱም ከባድ ነው። ስትወርድ ቤካ ክበሬ መጥቼ ተመለስኩ ሳታገኘኝ ልጋብዝሽ ሳትለኝ ቤካ አብሽር አሁን እመጣለሁ። ትንሽ ጊዜ በኋላ እመጣለሁ። አሪፍ ሀገር ነው። እዛ ነው ያለው አይደል ቤካ? እኔ አንድ ነገር ልንገራቸው እዚህ ሚዲያ ላይ ማለት ነው። አይ ነው አውቃለሁ። ሌላ ጊዜ ትጋብዘኛለህ። ሳውዲ ነሽ? ሳውዲ እመጣለሁ። አይቀርም። እንደዚህ ሙቀት ከሆነ ሀገራችሁ እመጣለሁ። ቴንክ ዩ ቤቲ፣ ቴንክ ዩ ሶ ማች። ትዝ ይላችኋል ማሜ ፕሬዚዳንትን ማለት ነው። ተው አንቀሽቀሽውሃል፣ ተው እንዲያርገዋል፣ ተው ጫቱንም ቀንሰው ስንለው ለ3ኛ ጊዜ እስር ቤት ገባ። ከዚህ በኋላ የሆነ ነገር ቢያጠፋ አይወጣም ተመልሶ ታያላችሁ። ወይ ያንን ሀገር ካለቀቅ እነዛው ኢጅፕቱ ግብፅ ደግሞ ከዚህ በኋላ አሩን ነው የሚያበሉት። በኢትዮጵያ ፖለቲካ በተለይ ጅማ መሆኑን ካወቁ
የት አባ ብለው የሚያመልጡና ቡናሴራ ኮሚስቴራ እና ታው ስል እሺ በቃ የሆነ ነገር ሲቀፈኝ እናገራለሁ፣ የሆነ ሲደብረኝ ምናምን ነገር እናገራለሁ። ቆይ ሌላ ምን መሰላችሁ? ብሊቭ ያሉት እነዚህ ሬች የሆኑ ሰዎች ማለት ነው። ሁል ጊዜ በቃ እግዚአብሔርን እመን ነው የሚሉት፣ እግዚአብሔርን እመን ነው የሚሉት እና ያንንም እንዳትረሱት፣ አካቱት። በተረፈ ይመቻችሁ፣ ኢንጆይ አድርጉ። የሆነ ዜና አይታችኋል? አሜሪካን ሀገር ነው መሰለኝ፣ አሜሪካን ሀገር ነው መሰለኝ እና ሁለት አይ ቲንክ አሜሪካን አይደለ ባልና ሚስቶች የሆነ የኒውዮርክ ህንፃ መጨረሻ ላይ ወጥተው ስለ እንትን የለጠፉት ስለ ፒስ እና ስለ ላቭ። አይገርማችሁም? መልክታቸው ደስ አላላችሁ? ታሰሩ፣ ተፈተዋል። አያቸው አሁን ተፈቱ። አሁን ተፈቱ። ደስ አይሉም ግን አያችሁ። እኔ በጣም ነው የወደድኳቸው። የፍቅርን ጥንካሬ እዛ ላይ አብረው መውጣታቸው፣ ማይንድስታቸው አንድ አይነት መሆኑ፣ አመለካከት ራሻዎች ናቸው በነገራችን ላይ ነው። አመለካከታቸው፣ ፊዚካላቸው ምናምን ሳየው በጣም ከረጅም ጊዜ በኋላ ተመሳሳይ ፓሮችን ያየሁት እነዚህ ነው። ካፕሎችን በቃ ከቁመታቸው፣ ከአመለካከታቸው፣ ካስተላለፉት መልእክት ምናምን ነገር እና ዋው ያልኩት እና በጣም የወደድኳቸው። አብረው እዛ ድረስ በተለይ እሷን በጣም ያከበርኳት ማለት ኦኬ ሴት ልጅ በዚህ መልኩ ጠንካራ ማስታየት እንዴት ደስ እንደሚል ይሄ ኳስ ካላለቀማ በቃ አንድ የሚጫወት ከኛ ጋር አይኖርም። የኢትዮጵያን ጌም ምን እንደገደለው ታውቃላችሁ? የኢትዮጵያን ጌም እንዳያድግ ያደረገው ማለት ነው። ብዙ ጊዜ ለምንም ነገር ድንበር አለው። ኦኬ ግን መስመር ግን የለውም።
የተወሰኑ ሰዎች ናቸው ይጠራራሉ። ትገቢያለሽ እንጫወት በቃ አለቀ። የራሳቸውን ማህበር ይሰራሉ። የራሳቸውን ልክ በቃ ይሄ የሀገራችን ይሄ የለመድን የቆሸሸ እንትን የለም እዚህም ዓለም ላይ ማምጥተ ነው እንዳይሰፋ አድርገናል። በቃ እንዳይሰፋ አሁን እነሱ ከሌሉ የማይጫወቱ ከሆነ ሌላ ይጫወት። ሌላው የሚመጣና ከሚተዋወቀው ሰው ጋር ነው የሚጫወት። ዳይቦ አሪዮ እና በቃ የሀገሪቷ ይሄ ሀገራችን ላይ የለመድ ነው የዱቦ ዳይዌቲንግ ሰማች how are you? Thank you Devo in Gita. Thank you so much Devo. Yeah እና ሁሉ ጊዜ ዳይቦ እንኳን መቶ ጋላሪን ይምላልኝ እንጂ እኮ የለም ከማን ጋር እንደምጫወት ራሱ የለም። How are you? I was in Dubai, Daibo. እና ድንበር አበጅተውለታል። ባይዘው ድንበር አበጅተውለት በቃ ወዴትም እንዳያድግ ወዴትም እንትን እንዳይል አድርገውታል። አይደለም ለምን እኔ እንደዚህ እንደሚያደርጉ ግራ ይገባኛል። እኔ አሁን ማነው አካውንት የሚያስተካክልልኝ? በእናታችሁ አካውንቴ በጣም በቃ ተዘግቷል። ማንም ሳያሳየኝም በሌላ አካውንት ካልሆነ በስተቀር ኦ ማይ ጋድ ወይስ በሁለት ሞባይል ልክፈት? ሳምሪ ጠይቂያት። ይሄ ከኛ በላይ ነው። ከሳምሪ ከኔም በላይ ነው። ራሱ ቲክቶክ ራሱ ሊፈታው አልቻለም። ጽፌላቸው ግን ማጥፋት አለብሽ ነው የሚሉት። ማጥፋት ደግሞ አልፈለኩም ነው ማጥፋት አልፈለኩም። ምክንያቱም ላይ ዶክሜንት እየጠፋ ባለፈው አጥፍቸው እንዳለ ዱባይ የቀረጽኳቸውን በሙሉ ነው ያጠፋብኝ በሙሉ። ያ በሌላ ስልክ ካልገባ ውስጥ ቀረ